አብርሽ በጣም ግን የዋህ ነው የምር። ያው እራት ግብዣ አለ ኖርማል ነው። እራት እንበላለን እንለያያለን። ሌላ ምንም ነገር አይፈጠርም እና እንዳታስቡ አለ። ምንድነው ስምህ እንዳይጠፋ እንዳትጠረጠር ነው እንዴ? ታዲያ እራት በልተ ይሄን የመሰለ ወይን ጋብዛሃት ምናምን ይሄን የመሰለ እራት ጋብዛሃት በነጣማ እኮ አትለያዩም። ያው ትቀማመሳላችሁ። እስከ ዛሬም ተቀማምሳችኋል። ዛሬም በድጋሚ ትቀማመሳላችሁ። መቼስ መቅመስ ካላማረ ሌላ ሴት ጋር አትሄድም ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። እነዚህ ሰዎች ይከድባቸዋል የምር። ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። የምር እነዚህ ሰዎችን የምትደግፉ ሰዎች ቅሌታሞች ናችሁ። በተለይ ግሬስ ፋሚሊ ብዙ ነገር ዋጋ ከፍለዋል። ለአብርሽና ለሩታ ብዙ ዋጋ የከፈሉ ልጆች አሉ። በጉልበት በገንዘብ በተለያየ ነገር ዋጋ ከፍለዋል አብረው እንዲሆኑ ሩታና አብርሽ ብዙ ነገር አድርገዋል። ከስጦታ አንስቶ ብዙ ነገር ማለት ነው። ለእነሱ እንኳን ሩብ ክብር አልተሰጣቸውም። እንደ ሩታን ናቃት ሩታን ጠላት ብንል እንኳን ፍቅር አልቆበት ነው ብለን እንረዳለን። ለነዛ ግን ከስር መሰረቱ ሲያግዟቸው ለነበሩ ፋሚሊዎቻቸው ክብር አልሰጣቸው። ይሄ አይገባቸውም ነበረ። ይሄ አይገባም ነበር ለነሱ ማለት ነው። እና ዛሬ እዛው ያው ደብረ ዘይት ይዟት ሄደዋል ሴትዮዋን። ለሁለተኛ ጊዜ መሰለኝ ግብዣ ሲያደርግላት። ዛሬ የራት ግብዣ ነው የተደረገላት። ወይን አለ ራት አለ ምናምን። እሺ ያው ሄርሜላ እንደዛ ምር ብላ ለብሳ መጣች። ዋው ታምራለች ብሎ አደናነቃት። እሷ ደግሞ በጣም በቃ ወደድከው ምናምን ነገር። ያው ታውቃላችሁ የእሷን ባህሪ መለጣጠፍ ምናምን ነው። እኔ የምለው ማለት ነው አብርሽ ለምን ትዳርን አትፈተውም? መጀመሪያ ማለት ትዳርን ፍታ። እዛ ጋ የተቀመጠችዋ እንትን አይደለችም፣ እንጨት ወይንም የሆነ ስልክ የቤት ስልክ አይደለችም። ለምን ትዳርን በቃ ፍታ በይፋ። ከዛም በኋላ እንደፈለክ አሸሸ ገዳ ይበል። ለምን ይሄ ሁሉ አስፈለገ? ቤት ውስጥ አስቀምጣ አንድን ሴት ከህፃን ልጅ ጋራ ማለት ነው። እኔ በጣም ይገርመኛል በጣም ማለት ነው። አሁን ይሄ ሁሉ እንደዛ አረካታ የምትፈጥሩት በቃ ለአንድ ቀን አዳር ነው። ለምን ይሄ ሁሉ አራካታ ሳትፈጥሩ ተደባብቃችሁ እዚህ ጋር ሚዲያ ላይ ሳትመጡ አታድሩም? እዛ እኛ ምን አገባን? መቅመስ ካማረህ ለምን እዛ ተደብቃ አትቀምስም? እንዲህ ምን ሆነ ነው አንተ እዚህ ጋር እንዲህ እና ታዲያ ደብረ ዘይት ድረስ ይዘ ሄደ። ይሄን የመሰለ ምሽት ይሄን የመሰለ ወይን ስንትና ስንት ሺህ ብር ነው የሚገዛው? በአንድ ብር ወይን በሁለት ብር አይደለም፣ ስንትና ስንት ሺህ ብር ተወጥቶ ነው ይሄ ወይን የተገዛው። አስቡት እራቱ ማለት ነው በዚህ ኑሮ ውድነት። ይሄ ሁሉ አድርገክ በነጣ ብትለቃት ነበረ የሚገርመኝ ማለት ነው። ምንም አይፈጠር ምናምን ምንድነው? የማንን አፍ ለማሳዝ ነው? እኛ ሰገጥ ያደረከና በቃ እነዚህ ሰዎች በቃ እኛን ምንም እንደማናቅ አድርገው ነው የሚያስቡን። ልበል እንዴ? እንደዛ አድርጋችሁ አታስቡን። እኛ ብዙ ነገር እናስባለን። እንኳን የተበለው ገና ልትበሉ ያሰባችሁትን እናውቃለን። ስለዚህ እኛን እንደ ሞኝ እንደ ህፃን እንደ ተለያየ ነገር አድርጋችሁ አትዩን እባካችሁ። ከቻላችሁ ባካችሁ። ሌላው ለሰው ወሬ ምናምን ቦታ አንሰጥም ምናምን ላሉባልታ ምናምን ብላችኋል እንዴ? እኛ እኛ ለእኛ ጆሮ ሰጣችሁ አልሰጣችሁ ምንም የሚቀንስብን የሚጨምርልን ነገር የለም። እኛ ህይወት ላይ ግን ለሴት ልጅ ክብር ይኑርህ ነው። ለሴት ልጅ ክብር ይኑርህ፣ ክብር ስጥ። ልቧን አትስበረው። እንደዚህ ካሜራ ላይ እየመጣ የምታደርገውን ነገር በድብቅ አድርግ። ማድረግ ካለብክ ከዚህ ሴት ጋር መቀማመስ ፈልገህ ከሆነ ተደባብቀ ተቀማመስ ምናምን ነገር። አሁን እንደዚህ ፉንድድ ብላ ወንድ ልጅ ነው ገብታችኋል? እሷ እኮ ፉንድድ ስትል ያምራታል እንዴ? እሱን ለማማለል እኮ ነው ምናምን ነገር የሆነ ነገር ለመቀማመስ ማለት ነው እንደዛ የምትሆነው እንጂ ለሌላ ነገር መስሏችሁ እንዴ? እና ይሄ ሁሉ ጠጥተው ሰክረው አስብቱ፣ ወይን ጠጥተው ምናምን ነገር ለዛውም ከንትን ጋር ደባልቀው ነው የጠጡት። ከስፕራይት ጋር ምናምን ደበላልቀው ነው የጠጡት። አስባቸው መጠጥ ሲደበላለቅ እኔ እንደሰሞት ማለት ነው ውዶች በጣም መጥፎ ነው አሉ። ተደበላልቆ ሲሰጣችሁ አልጠጣም በሉ የትኛውን ቦታ። ከዛ ራሳችሁን አታቁም።
እኔ ሰው ነው የመከሩኝ ማለት ነው። ተደበላልቆ ስጠጡ ራሳችሁን ነፍሳችሁን አታውቁም። ከዛ እንደዛ ማንም ሰው ተጫውቶባችሁ ቢሄድ ምንም የምታውቁት ነገር የለም። ስለዚህ ጥንቃቄ አድርጉ። አዎ ጥንቃቄ እና ይቺ ሴትዮ አሁን መጠጡ ተደበላልቆ ነው የተሰጣት ምናምን ጠጡ በሉ ምናምን እዛ ጋር ፏ ብለው ተቀመጡ ተዝናኑ ምናምን ነገር። ከዛ ባይ ሄርሜላ ባይ አብርሽ ምናምን የሚባባሉ መስሏችሁ ነው ወይ? እናንተ በጣም ሞኝና የዋህ ናችሁ። ከዛ ይቀማመሳሉ። ተቀማምሰው ምናምን ነገር ነው የሚለያዩት። ያው ሰሞኑን እየተቀማመሱ ነው ያሉት። በጣም ነው የሚገርመኝ እኔ በጣም ነው እኔ አብርሽ በዚህ ደረጃ ይቀየራል፣ ሌላ ሴት ጋር ይሄዳል፣ እንደዛ አይነት ነገር ያደርጋል ብዬ እኔ አንድም ቀን ጠብቄው አላቅም። የምሬን ነው የምላችሁ፣ አንድም ቀን ማለት ነው። እኔ አብርሽ የግል ጥላቻ የለብኝም፣ ግን ምን መሰላችሁ ሴት ልጅ እንደ ሴት ልጅ መከበር አለባት። ለሴት ልጅ በተለይ ደግሞ ለሩታ ይሄ የሚገባ አይደለም። የምሬን ነው የምላችሁ። እሷ እኮ እንደዚህ ሆንኩልህ ለፍቅር ነው ብላለች። ከበፊትም ተናግራለች። እኔ እንደዚህ የምሆነው ስላፈቀርኩ ስለወደድኩ ነው ብላ በአንድ በቷ ተናግራለች። እሷ ስለወደደችና ስላፈቀረች ምንድነው ኃጢያቱ ነው? መለየትም ከሆነ በአግባቡ መለየት ነው። ይሄ ሁሉ ልብ መስበር ለምን አስፈለገ? በጣም የሚደብርና የሚያሳዝን ነገር ነው። ይሄ ህይወት እንጂ ትዳር ህይወት ነው። እቃቃ ጨዋታ አይደለም። ሩታ ከቤተሰቦቿ ቤት ልውጣ ያለችው ለምንድን ነው? ዳግም ቤተሰቦቿን ክብር እንዳይነካ በቃ ስለደብራት ነው፣ መሄጃ ስላጣኝ። አሁን እሷ ምቅ አድርገው ነው እንጂ በልቧ ተሰብራለች፣ አዝናለች። ግን ለዚህ ለታቀፈችው ህፃን ብላ ነው። እናት አይደለች እና ይደብራል፣ ያስጠላል፣ በጣም ልብ ይሰብራል። በጣም ከሚባለው በላይ ማለት ነው። አሁን ይቺን ሴት አዝናናሃት፣ እሺ ከዘስ እዛ ጋር ምናምን ነገር ምንድነው ነገሩ? አልገባኝም እኮ እኔ ምን አንተን እሷ ጋር የከው ሙሙ አምሮህ ነው ቂጥ አምሮህ ነው ወይስ ምን አምሮህ ነው? ከሩታ ያጣው ነገር ምንድነው? እኔ አልገባኝም። መልክ ነው ወይስ ምንድነው ነው? እኔ ገረመኝ። ምን ፍለጋ ነው? እዚህ ጋር ቂጥ ፍለጋ ነው ወይስ ምን? በስመ አብ ወወልድ ወመንፈስ ቅዱስ